አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። ዛሬ ደግሞ በአዲስ ነገር ደስ በሚል ነገር መጥቻለሁ። እንግዲህ የአባቶች ጋቢ በኢትዮጵያ ስንት ብር እንደሆነ እነግራችኋለሁ። ያው ጋቢ በጣም ደስ ይላል። ያው ለአባቴ ሁሌ ምኞቴ ነው። ኢንሻአላህ ያው እገዛለታለሁ። በዚህ ደግሞ ያው ባለፈው የልጆች እንትን ገዝቼ ወደ ሳንኮራ ሂጄ ነበረ። አሁን ደግሞ ለልጇ ነው ወደ ሳንኮራ የወሰድኩላት እንትና አባት ቤተሰቧ ደግሞ ያው ከኔ ትንሽ ርቀት አለው፣ ብዙም አይርቅምስ። ግን አሁን ይሄ ለአባት እናት ነው እንዴ ዛሬ የገዛሁትን እቃ እስከ መጨረሻ ይሁት ማለት ነው። እውነት ለመናገር በጣም ኳሊቲ እቃ የገዛሁትን ዋጋ እነግራችኋለሁ። በመቀጠል እቺ እህታችን በጣም ደስ ብለኛለች። እንግዲህ አላህ በሰላም በደስታ ለሀገሯ ያብቃት፣ ከልጇ አላህ ይጨምራት። እናንተንም አላህ ከልጆቻችሁ ከቤትወዱ ቤተሰቦቹ ጋር አላህ ይጨምራችሁ ነው መላችሁ፣ ሁሌ ምኞቴ ነው። እና እቺ እህታችን ባለፈው የእሷን ልጇን እጄ አልብሼ ማን ብዬ ፎቶ አንስቼ ልኬላት በጣም ደስ ብሏት ነበረ። የኔ ነው ልጅ እንደዚህ ካስደሰሽ እኔም ያንቺን ልጆች አስደስታለሁ ብላ ለአረፋ ለልጆቼ ብር ልካልኛለች ማለት ነው። እና በጣም ደስ ብሎኛል። እኔ እንጃ በወጣ ይተካ። ባለፈውም ግን የጉልበት ሰተኛለች ሳንኮራ ሲሄድ፣ ግን በዚህ ደግሞ የበለጠ ለልጆችሽ ተደሰቺ ብላ ብር ልካኛለች። በጣም ደስ ብሎኛል። እንግዲህ በወጣሽበት አላህ ይጨምርልሽ ነው የሚልሽ እህቴ። ይሄ ትራስ ጨርቅ ያለ መጥለቂያ ነው። ይሄ ትራስ ጨርቅ ያለ መጥለቂያ ነው። ያው በኔ ከረን ሰታዩት አትቀሩም፣ ግን የኔ የሆነ እንደ ደማቃ ነገር መሰለኝ ብቻ። ያው እቺን በጣም ወደድኳት ካለችዋን እንትን ማለት ነው። 12 ፍሬ 5000 ብር ነው። ከፍራሹ ከሆነ 9000 ብር ነው። ከረን የተለያየ ከረን ሞልተዋል። በመቀጠል ውዴቶቼ ለሚታዙ ልጆች ካላችሁ ይሄ ስንት ነው ብላችሁ አትጠይቁ። ምክንያቱም ዛሬ በነግራችሁ ከሳት ሊጨምር ይችላል። እኔ ብር በአካውንት ያስገብታችሁ ይሄ እቃ ግዢልኝ የምትሉኝ ልጆች ብቻ ነው እኔ ሂጄ መገዛው ማለት ነው። ስለዚህ እኔ ሱቅ ሂጄ ያለሁበት ገጠር አካባቢ ነው። እኔ በነፃ እኮ መኪና አይወስተኝም፣ እንደ በፊት አይደለም ውዲቶቼ። ሁሉም ነገር እንትን ነው። ይሄ ጋቢ ደግሞ ምርጫዬን እንዴት አያችሁትን? ማሻአላህ በሉ። ይሄ ትልቅ ጋቢ ነው። 4000 ብር ነው የገዛሁት። በነገራችን ላይ ይሄ ጋቢ በቡታጀራ ነው የገዛሁትን። በእኛ አካባቢ ብዙም ጊዜ አይገኝም። ስልጥቂበት ይገኛል፣ ግን ከስልጥቂበት ያው ከቡታጀራ ነው የሚያመጡት ማለት ነው። እዚህ ደግሞ የእናቶች ጫማ አለ። ያው ደስ ይላል፣ አዲስ የመጣ ጫማ ነው። ይሄ 800 ብር። የአባቶች ጫማ ደግሞ በጣም ኳሊቲ አያችሁት፣ ተለጣይ እንደዚህ ስታረጉት ራሱ እንትን ይላል ማለት ነው። የአባቷን ጫማ ደግሞ 2000 ብር ነው የገዛሁት። እዚህ ደግሞ እንትን የውጭ ሀገር ህጣን አለ፣ 300 ብር። እዚህ ሚጥሚጣ አለ 1 ኪሎ 700 ብር። እዚህ 2 ኪሎ ሱካር አለ። እዚህ ደግሞ ከታች 5 ኪሎ ዱቄት አለ። ሱካር 1 ኪሎ 200 ብር ሂሳብ ነው። ዱቄት ደግሞ 5 ኪሎ 650 ብር በ130 ሂሳብ ማለት ነው። እንደገና እዚህ ጋር ካልሲ ያለ የአባቷ ነው 70 ብር። የእናቷ ደግሞ ሻሺ ነው 200 ብር። ቡና ለ1 ኪሎ 1200 ብር 1100 ብር። እኛ ጋ ነው 1200 ብር። ቡታጀራ ውስጥ ትንሽ ይቀንሳል ሁሉም ነገር። እንደገና ከትላንት ወደ አይታችሁታል። እንደዚህ አይነት ልብስ ማለት ነው። ይሄ እናቶች በጣም ነው የሚወዱት። ለእናቴ ራሱ ባለፈው ገዝቼላታለሁ በ1800 ብር። ግን ይሄ ያው 2000 ብር በሉት፣ 50 ብር ልዩነት አለው እንጂ በጣም ኦሪጂናል እንትን ነው፣ ሹራብ ነው። ካለፈው ያያችሁትን አይታችሁታል። እሳቡ ሀድ ነው፣ ግን በቡታጀራ ነው የገዛሁት። እዚህም አለ፣ ግን አብዛኛ ጊዜ ከሱቅ በጣም ውድ ናቸው።
ይሄ 3000 ይሉታል፣ 3500 ይሉታል። ገበያ ከሆነ ደግሞ በገበያ ያገቡታል። የአንድ ነው ልብሱ አንድ ነው፣ ምንም ልዩነት የለውም። ግን በቃ እኔ እንጃ ለምን እንደሆነ እኔ እንጃ በጣም ነው የሚሞቀው። አያችሁት? ይሄ የእናቶቹ ናቸው። የእናቶች ደግሞ አላለቀም ገና። ይሄ ሻርቢ 2000 ብር ነው። ከዛ ራሱን ተመሳሳይ ሽፎን አለው። አያችሁት? ተመሳሳይ ነው፣ ያው ማች ያረጋል ማለት ነው። ሽፎኑ 2500 ብር፣ ሻርቢ 2000 ብር፣ 4500 ብር። እንደገና ደግሞ የአባቷ ጂንስ ሱሪ ልበላችሁ ወይስ ይሄ ያው ተከራክሬ በ2000 ብር ነው የገዛሁት። በነገራችን ላይ ያው ሱቅ እንትን ልብሶች የሚቀንሱም እንደ ደረጃችሁ እንደ ብራችሁ ነው ማንጣን ነው የሚገዛው እንጂ እንትን አይደለም። ይሄ 2000 ብር ነው የገዛሁት። ይሄ ደግሞ ሸሚዝ ነው፣ ኳሊቲ ሸሚዝ ነው። ይሄ ደግሞ 800 ብር ነው የገዛሁት ከስር የሚለብሰው። እንደገና ደግሞ ምርጥ ጃኬት በቃ እኔ እንጃ ብቻ በቃ ከሁሉም በጣም ደስ ያለኝ የጃኬቱ ነገር ነው። ከስሩ አያችሁት? ዋው ነው ጃኬቱ። በነገራችን ላይ ውድ ነው፣ ዝም ብሎ አይደለም። አያችሁት? እስከጁ ድረስ። ከስሩ ደግሞ በጣም ኳሊቲ የሚሞቅ የብርድ እዩት፣ በጣም የሚሞቅ ነገር ነው። እና ይሄ ጃኬት ደግሞ 3000 ብር ነው የገዛሁት። አመራረጤን እንዴት ነው ይሄ? እንደዚህ አላለችኝም። እውነት ደስ አለች ነገር እንደዚህ ነው ግዢልኝ። ለአባቴ ደስ አለው ልብስ ግዢልኝ አለችኝ። ለእናቴም በጣም የሚያምር ልብስ ከጫማ፣ ለአባቴም ደግሞ የሚያምር ጫማ ከልብስ አለችኝ። አንድ ጋቢ ጨምርበት አለችኝ። ይሄው ባለችኝን መሰረት ገዝቼላታለሁ። እና እቺም እህታችን ለልጆች ማስደስተኛለች። በጣም ደስ ብሎኛል። ኮፊያው አያችሁት? ይሄ ኮፊያም ይወጣል ከፈለጋችሁት፣ ከዚህ ይወጣል። ይሄ ብቻ ይለበሳል። አመራረጤን እንዴት አያችሁት? የአባቶች ልብስ ናቸው። እንግዲህ ውድ እህቶቼ ቻናሌ በጣም ቀዝቀዝ ያለ ነው፣ አበረታቱኝ ነው የሚላችሁ። አሁንም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።